በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የጧት ገበያ መረጃዎች ወደ እናንተ ይደርሳሉ። አብራችን ቆዩ። የበዓል ሰሞን ሞቅ ያለ የበዓል ግብይት ከሚካሄድባቸው የገበያ ስፍራዎች ውስጥ የሱሉልታ የቅርጫ ወይም የመደብ ስጋ ገበያ ይጠቀሳል። የሱሉልታ የስጋ ገበያ ከተለመደው የስጋ ገበያ ዋጋ በቅናሽ የሚቀርብበት ሲሆን ሸማቾች በአቅማቸው ልክ ሸምተው በዓሉን በደስታ እንዲያሳልፉ እድል የሚሰጥ መሆኑን በስፍራው ተገኝተን ያነጋገርናቸው የስጋ ነጋዴዎችና ሸማቾች ይገልጻሉ። ተጨማሪውን ዝርዝር ዘገባ እንከታተልና እንመለሳለን። ለገና በዓል ከዋዜማው ጀምሮ በተለያዩ አካባቢዎች ደመቅ ያሉ ግብይቶች ይካሄዳሉ። በበዓሉ ዋዜማ ከሚደረጉ ግብይቶች ባልተናነሰም የበዓሉ ዕለትም በተለያዩ አካባቢዎች ሞቅ ያሉ ግብይቶች ይስተዋላሉ። የበዓሉ ዕለት በተለየ ሁኔታ የስጋ ቅርጫ ገበያ በስፋት የሚከናወን ሲሆን በልዩ ሁኔታ በዓላት ሲመጡ በሱሉልታ አካባቢ የሚከናወነውን የስጋ ገበያ ላይ ተገኝተን አጠቃላይ የገበያውን እንቅስቃሴ ቅኝት አድርገናል። ይህ የሱሉልታ የስጋ ገበያ ከሌሎች ገበያዎች ለየት የሚያደርገው የቅርጫ ወይም የመደብ ስጋ ከመደበኛው የስጋ መሸጫ ዋጋ በቅናሽ የሚቀርብበት ሲሆን ሸማቾች በአቅማቸው ልክ ስጋ የሚሸምቱበት መሆኑን በስፍራው ያነጋገርናቸው ነጋዴዎች ይገልጻሉ። ስሜ ገዛኸኝ ድርብሳ እባላለሁ። በስጋ ንግድ ነው የምተዳደረው። ያዘጋጀሁትን ከብቶችን ያው ሽጬ ጨርሻቸዋለሁ። በእርግጥ በብዛት ነው እዚህ ስጋ የምንሸጠው። በብዛት እንድንሸጥ ያደረገን ደግሞ ምንድነው ዋጋችን በጣም በቅናሽ ዋጋ ነው የምንሸጠው። በገቢ አነስተኛ ለሚኖሩት ህብረተሰብ እንደየአቅማቸው ነው የምንሰጣቸው። በዓል ነው ሰው መጥቶ አንመልሰው። ምክንያቱም እኔ ቤቴ ውስጥ በልቼ እየኖርኩኝ እንግዶችን ደግሞ እኔን ብሎ እዚህ ቦታ የመጡትን አሳፍሬ መመለስ አልፈልግም። ቤታቸው ሲገቡ የጎረቤት ድስት እንዲሸታቸው አልፈልግም። የአቅማቸው የጠየቁኝን እሰጣቸዋለሁ። ቢያንስ እኔ አሁን ለምሳሌ ግማሽ ኪሎ በ350 ማሸጥ የሚገባኝ በ300 ብርም ልሰጣቸው እችላለሁ። ይሄ ከማተሳሰብ አንፃር ነው እንጂ አዋጥቶኝ አይደለም። ስሜ አለማየሁ ይባላል። አለማየሁ ድርባ ስጋ ነጋዴ ነኝ። 400 አለኝ ካለ ግማሽ ሩብ አለ እንተባበራለን። አንዳንዴ ደግሞ በጣም የሌለ ከሆነ እንደዚሁ እንሰጣለን። ችግር የለም። እውነት ብዙ ለብዙ ሰው ሰጥቻለሁ። አንድ 3-4 ሰው አሁን የሌለው 50 ብር ይጎላኛል፣ 100 ብር የለኝም፣ 250 የለኝም ካለ አመት በዓል ስለሆነ ግድ ነው እንሰጣለን። እዚህ ያለው ሁሉ አንድ ገባ ላይ ስለሚገዛ እኛ ብዙም አንይዝባቸው እንትንም ተጠቅመው እኛም እንጠቀም። ስለዚህ ብዙም ውድ አይባልም። ለበዓሉ የሚሆን በቂ ስጋ በተመጣጣኝ ዋጋ እያገኙ መሆናቸውን ሸማቾችም ይናገራሉ። እኔ እንግዲህ ያው 1-3 ኪሎ ስጋ ገዝቻለሁ። እዚህ ዋጋው አሪፍ ነው፣ ተመጣጣኝ ነው። አነስተኛ ገቢ ያላቸውም አሉ። እነሱን የሚያማክል ሆኖ ደረጃ ስላለው ያው ሁሉም የሚመጥነውን እየዞረ እያየ ያው እንትን ያለውን ይገዛል። የሚመቸውን የተሻለውን እየገዛ ይገበያየ። ቶላ ጌታቸው እባላለሁ። ገበያ የተገበያየው ነበረ። በአቅሜ የምፈልገው ነገር ሁሉ አግኝቻለሁ። ሁሉንም ሰው የሚያማክል ነገር ነው የያዘው። በ400ም በ500ም በ200ም በ300ም ያለው ነገር እንደ አቅም እንድትኖር የሚያስደስት ነገር ያለው ነገር ነው። እንኳን በሰላም አደረሳችሁ እላለሁ ለገና በዓል። ለቤተሰቦቼ በሙሉ እንኳን አደረሳችሁ። እንኳን ለገና በዓል በሰላም አደረሳችሁ። አመት በዓሉ የሰላም የጤና ይሁን። ለምን ለክርስትና እምነት ተከታዮች ለልደቱ በዓል በሰላም በክብር በጤና አደረሳችሁ። የሚመጣውንም አመት ሳያጎለን ሳያጠፈን በሰላም በፍቅር በደስታ ሰላሙን አብዝቶልን ያደርሰን ይላልኝ። በበዓላት ማግስት ወዳጅ ከዘመድ ይጠያየቃል። በዚህ ዕለት በተለይ ገናን በማስመልከት የተዘጋጁ ኬኮችን በመያዝ መጠያየቅም እየተለመደ መጥቷል። የዛሬዋ ባለ ታሪካችንም የኬክ ስልጠናን በመውሰድ በመኖሪያ ቤቷ የተለያዩ ኬኮችን በማዘጋጀት ለደንበኞቿ ታቀርባለች። ለበዓላትም ሆነ ለልደት ለሰርግና ለተለያዩ ሁነቶች ኬኮችን አዘጋጅታ ቤት ለቤት በማድረስ ተጠቃሚ መሆኗን ትናገራለች። ባለ ታሪካችን ለገና በዓል የተቀበለቻቸውን የኬክ ትዕዛዞች እየሰራች እንዲህ ታሪኳን ታካፍለናለች። እስኪ ተጨማሪውን ከራሷ አንደበት እንከታተል። ስሜ ሀና በራ እባላለሁ። የመንግስት ሰራተኛና የኬክ ባለሙያ ነኝ።
በመኖሪያ ቤት ውስጥ በትርፍ ጊዜ ደግሞ ኬክ እሰራለሁ ማለት ነው። ወደዚህ ሙያ የገባሁት በትርፍ ጊዜ ባለኝ የትርፍ ጊዜ ደግሞ ለቤተሰቤ ተጨማሪ ገቢን ለማግኘት ነው። ለልጆቼ ቤት ውስጥ ከማብሰል ያው ኩክ ማድረግ ያስደስተኛል። በቃ ኬኮችም ምግቦችም ቢሆን ለልጆቼ ቆንጆ ነገር መስራት፣ ይሄ ደግሞ ቆንጆ የሆነ ነገር የሚጣፍጥ ብቻ ሳይሆን የሚያምር ላይን ደስ የሚል ነገር አትራክት የሚያደርግ ነገር አድርጌ ማቅረብ ከድሮ የሚያስደስተኝ ነገር ነውና ልጆቼም ደግሞ ሳቃ ምናምን ሳስር እንዲጣፋጥ ነገሮች ምናምን ነገር ወደውልኝ ይወስዳሉና በኋላ ላይ ግን ይሄንን ነገር ለምን ወደ ስራ አልቀይረውም? ተጨማሪም ገበያ ይሆነኛል። ምክንያቱም መሰራት እነዚህ የኬክ ነገሮች ደግሞ ብዙ ጊዜ ገበያው ያለው ከቅዳሜና እሁድ ነው። ብዙ ጊዜ ዊኬንድ ላይ ስለሆነ ዊኬንድ ደግሞ እኔ ፍሪ ነኝ፣ ስራ የለም። ስለዚህ በዛ ቀን ከምቀመጥ ገቢ ሌላ ተጨማሪ ገቢ እንዲሆነኝ በማለት ነው ወደዚህ ሙያ የገባሁት ማለት ነው። ስለዚህ ማንም ሰው አንድ ገቢ ብቻ ይዞ መቀመጥ የለበትም ብዬ አስባለሁ። ውስጥ ምን አለ ምን መስራት እችላለሁኝ ብሎ አስቦ ይሄ ውስጡ ያለውን ነገር የሚያስደስተውን ሲሰራ የሚያስደስተውን ወይም ደግሞ ሲሰራ ሌላን ሰው የሚያስደስተውን ነገር አስቦ ወደዛ ነገር መግባትና ተጨማሪ ገቢ ማምጣት ይችላል ብዬ አስባለሁኝና ይህንን ለሴቶች እመክራለሁ። አጭር ኮርስ የ3 ሳምንት ኮርስ ወስጄ ወደዚህ ስራ ለመግባት ችያለሁ። ያው ወደዚህ ሙያ ሲገባ የመጀመሪያው ነገር ከስተመር ማግኘት ያው የሚፈትን ነገር ነው። ግን እኔ እንደድል ሆኖ ብዙ ጓደኞች የኔን መለወጥ የሚፈልጉ ጓደኞች፣ ቤተሰቦች አጠገቤ ነበሩ። ስለዚህ እንደማበረታቻም ይሄንን ሲያውቁ ሁሉም ለልደት ላለባቸው ፕሮግራም በደንብ እጄ እንዳፍታታበት እኔም እንድጠቀም ከማሰብ በደንብ ጓደኞቼ አገዘውኛል። በዚህ ቤተሰብና ጓደኛና በደንብ ስራውንም እንድሰራ ያደረገኝ ወጥቼ ለገበያ ከመውጣቴ በፊት ለጓደኞቼ፣ ለቤተሰብ፣ ለጎረቤት አጠገቤ ላለው ሰው ነው መጀመሪያ በደንብ እየሰራው እየተሻሻልኩ ያው ፕራክቲስ ስለሆነ ፐርፌክሽን የሚያመጣው። ስለዚህ ወደዛ እንድደርስ ያደረጉኝ አጠገቤ ያሉ ሰዎች ናቸው። ከዛ በኋላ ነው ቲክቶክን ደግሞ ያው ሶሻል ሚዲያ አሁን ላይ በደንብ ኢንፍሉዌንስ እንድናደርግ ይረዳልና ከዛ በኋላ ቲክቶክን መጠቀም ቴሌግራም ቻናሎችን በመክፈት ምናምን ስራዎችን የሰራኋቸውን ደግሞ በማስተዋወቅ በዛም ደግሞ ያው ከስተመሮችን ማግኘት ችያለሁ። ትዕዛዞችን የምቀበለው ቴሌግራም ቻናል አለኝ፣ እንዲሁም ቲክቶክ አካውንትም አለኝ። ስለዚህ እዛ ላይ ባሉ ስልክ ቁጥሮች እየደወሉ ማዘዝ ይችላሉ ማለት ነው። ትዕዛዞቹን ካዘዙ በኋላ በፈለጉት ሰዓት ላይ ወይ መተው መኖሪያ ቤት ውስጥ መተው መውሰድ ይችላሉ፣ ወይም ደግሞ እኛ በራይድ በፈለጉት መንገድ ልንልክላቸው እንችላለን ማለት ነው። ያው ይሄን ኬክ የምንሰራው ቤት ውስጥ ሆነን ነው ይሄን ስራ እየሰራን ያለ ነው። ግን ያው ወደፊት ብዙ ቦታዎች ላይ ተደራሽ እንዲሆን ኬካችን፣ ምክንያቱም ያለንበት ቦታም ትንሽ ለእኛ መኖሪያ ነው እንጂ ለአብዛኛው ሰው ሩቅ ስለሆነ ደንበኞችም እየደወሉ ስለሚርቃቸው ለብዙ ሰው መድረስ ወደምንችልበት ቦታ ላይ ቀይረን ካፌ አድርገን ሰፋ አድርገን ደግሞ የመስራት እቅድ አለን። ያው እዚህ ላይ ሳላነሳው ማለፍ ማልፈልገው ባለቤቴ በጣም ነው የሚያግዘኝ በዚህ ስራ። እሱም ያው የቢሮ ሰራተኛ ነው። ነገር ግን ማታ ማታ ሲገባ ከኔ ጋር አብሮ አብስሎ አብሮ ሰርቶ ከጎኔ ሆኖ ነው ይሄንን ስራ እየሰራን ያለ ነው። ወይ ልጆችን ቴኬር በማድረግ በምን እያገዘኝ ነው። ስለዚህ በዚሁም ማመስገን እፈልጋለሁ። ያው ደንበኞቼ የወጣሁት በቲክቶክ በሶሻል ሚዲያ ነውና በሶሻል ሚዲያ ሰው ለማዘዝ ትንሽ ይቸግራል። ምክንያቱም አያቀኝም። ግን እንዲሁ አመኔታ ኖሯቸው አዘውኝ ወደውት ደግሞ ደጋግመው የሚያዙኝና ቤተሰብ ሆነን የቀረን ፎሎወሮች አሉኝ፣ ከስተመሮች አሉኝና እነሱም በጣም ማመስገን እፈልጋለሁኝ። ምክንያቱም የነሱ ማስተያየት ነው እኔንም ደግሞ የበለጠ እንድሰራ የሚያደርገኝና ለነሱ በጣም አመሰግናለሁ ማለት ፈልጋለሁ። እንዲሁም እናንተ ደግሞ መኖሪያ ቤት ድረስ መጣችሁ ይሄንን ኢንተርቪው ስላደረጋችሁኝ በጣም ነው ማመሰግነው። እናንተ ከመምጣታችሁ በፊት ደግሞ ለእናንተ የሚሆነ ስጦታ አዘጋጅቼላችኋለሁ። በእናንተ አርማ የተሰራ ኬክ አዘጋጅቻለሁ። እናንተንም በጣም ነው ማመሰግነው። ክቡራን ተመልካቾቻችን አሁን ደግሞ በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ የፍጆታ እቃዎች ዋጋ፣ የውጭ ምንዛሬ ተመንና ተያያዥ የግብይት መረጃዎችን እንከታተል።
ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጧት ገበያ መረጃዎች በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ።